ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢራንና የአሜሪካ ወታደራዊ ፍጥጫ ድንበር ተሻግሮ አዲስና አደገኛ ምዕራፍ ላይ መድረሱን በሚያሳይ ክስተት በሳውዲ አረቢያ በሚገኘው ፕሪንስ ሱልጣን የአየር ኃይል ሰፈር ላይ ኢራን በፈጸመችው ከባድ ጥቃት ቢያንስ 10 የአሜሪካ ጦር አባላት ቆስለዋል ተብሏል። ለጉዳዩ ቅርበት ያላቸውና ምስጢራዊነትን በሚጠይቁ ወታደራዊ ጉዳዮች ላይ ማብራሪያ ለመስጠት ስማቸው እንዳይጠቀስ የፈለጉ ሁለት የአሜሪካ ባለስልጣናት እንዳሉት ከቆሰሉት የአሜሪካ ወታደሮች መካከል የሁለቱ ጉዳት እጅግ ከባድ ነው ብለዋል። ባለስልጣናቱ አክለው እንዳብራሩት ይህ አስደንጋጭ ክስተት የተቀነባበረው የኢራን ሚሳኤልና ሰው አልባ አውሮፕላኖችን በጋራ በመጠቀም ነው። በዚህም የተነሳ በወታደሮቹ ላይ ከደረሰው የአካል ጉዳት ባሻገር በአየር ኃይል ሰፈር ውስጥ ቆመው በነበሩ በርካታ የአሜሪካ ጦር አውሮፕላኖች ነዳጅ አቅራቢ ተሽከርካሪዎች ላይ ከፍተኛ የንብረት ውድመት መድረሱ ተነግሯል። ይህ በሳውዲ አረቢያ ምድር የተፈጸመው ጥቃት ጦርነቱ በቀጠናው ወደሚገኙ የአሜሪካ ጦር ሰፈሮች በስፋት እየተዛመተ መሆኑን የሚያሳይ ጠንካራ ማሳያ ሆኖም ተወስዷል። የኢራን ሚሳኤሎች ሳውዲ አረቢያ የሚገኘውን የአሜሪካ ጦር ሰፈር መቱ። በሳውዲ አረቢያ ሪያድ አቅራቢያ በሚገኘው ፕሪንስ ሱልጣን አየር ኃይል ግቢ ላይ የኢራን ሚሳኤሎች በሰነዘሩት ጥቃት 12 የሚደርሱ የአሜሪካ ወታደሮች መቁሰላቸውንና በርካታ የጦር አውሮፕላኖች መጎዳታቸውን መገናኛ ብዙሃን መዘገባቸውም ተሰምተዋል። ጥቃቱ ፌብሩዋሪ 28 ከተጀመረው የአሜሪካ የመከላከያ ጋሻ የተሰበረበት እጅግ አደገኛ ክስተት እንደሆነ ተነግሯል። ቢያንስ 12 የአሜሪካ ወታደሮች ቆስለዋል የተባለ ሲሆን ከነዚህም ውስጥ የሁለቱ ሁኔታ ቀደም ሲል እንደነገርናችሁ አሳሳቢ ደረጃ ላይ ይገኛልም ተብሏል። በርካታ የአየር ላይ ነዳጅ የሚሞሉ አውሮፕላኖችም ተመትተዋል። እንደ ወል ስትሪት ጆርናል ዘገባ ከሆነ ጥቃቱ በሚሳኤልና ሰው አልባ አውሮፕላኖች የታገዘ ነው ተብሏል። ጦርነቱ ከተጀመረ 4 ሳምንታትን ያስቆጠረ ሲሆን እስካሁን ከ300 በላይ የአሜሪካ ወታደሮች መቁሰላቸውን የሀገሪቱ ማዕከላዊ ሴንቲኮም ይፋ አድርጓል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ጦርነቱ ለተጨማሪ 2 ወይም 4 ሳምንታት ሊቀጥል እንደሚችልም ተናግሯል። ኢራን በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ ቀረጥ ለመጣል ማሰቧ ህገወጥና ለዓለም አደገኛ መሆኑን በመጥቀስ ይህንን መከላከል ከጦርነቱ በኋላ ትልቅ ፈተና እንደሚሆን ተናግሯል። በተመሳሳይ ጊዜም እስራኤል በኢራን ላይ ሰፊ ጥቃት የፈጸመች ሲሆን ይህንን ተከትሎ የነዳጅ ዋጋ በአንድ በርሜል $100 በላይ ደርሷል። ፕሬዝዳንት ዶናልድ ትራምፕ በኢራን የነዳጅ ዘርፍ ላይ የሚፈጸመውን ጥቃት ለጊዜው በማቆማቸው የአሜሪካ የአክሲዮን ገበያ ቅናሽ ማሳየቱም ተነግሯል። የየመን አማጽያን ሁቲዎች ሌሎች ሀገራት በኢራን ላይ የሚሰነዘረውን ጥቃት የሚቀላቀሉ ወይም አሜሪካና እስራኤል ቀይ ባህር ለወታደራዊ ተግባር የሚጠቀሙ ከሆነ ቀጥተኛ ጣልቃ ገብነት እንደሚያደርጉ በመግለጽ አስጠንቅቀዋል። ኢራን ወሳኝ የሆነውን የሆርሙዝ ወሽመጥ መቆጣጠሯን ተከትሎ ለ3 መርከቦች ማስጠንቀቂያ መስጠቷን አስታውቃለች። ይህም በዓለም አቀፍ የነዳጅና የጋዝ ዝውውር ላይ ትልቅ ስጋትን ደቅኗል። ኢራን በእርሷ ላይ ለተሰነዘረው ጥቃት ምላሽ ለመስጠት እስራኤል፣ ዮርዳኖስ፣ ኢራቅና የአሜሪካ ጦር ሰፈር ያለባቸውን የባህረ ሰላጤ ሀገራት በድሮንና በሚሳኤል መደብደቧን ቀጥላለች። ከእስራኤል ጋር በሚደረገው አዲስ ጦርነት ከ400 በላይ የሄዝቦላ ተዋጊዎች ተገድለዋል ተባለ። ከማርች 2 ጀምሮ የሊባኖሱ ታጣቂ ቡድን ሄዝቦላ ከእስራኤል ጋር አዲስ ጦርነት ከከፈተ ወዲህ ከ400 በላይ የቡድኑ ተዋጊዎች መገደላቸውን የሄዝቦላን ቁጥር የሚያውቁ 2 ምንጮች ለሮይተርስ ተናግሯል። እስራኤል በሊባኖስ ላይ የአየርና የምድር ጥቃት ዘመቻዋን ካሰፋች በኋላ ስለ ሄዝቦላ ተዋጊዎች ሞት አጠቃላይ ቁጥር ሲሰጥ ይህ የመጀመሪያው ነው ተብሏል። ቡድኑ አልፎ አልፎ ለተወሰኑ ግለሰቦች የሐዘን መግለጫ ቢያወጣም እስካሁን ግን ይፋ የሆነ አጠቃላይ የሟቾችን ቁጥር በይፋ አልተናገረም። በ2023-2024 በነበረው ጦርነት በወቅቱ ሄዝቦላ ለሚገደሉ ተዋጊዎቹ በየቀኑ መግለጫ ያወጣ የነበረ ሲሆን በድምሩ 5000 ገደማ ተዋጊዎቹ መገደላቸውን ከጦርነቱ በኋላ ይፋ ማድረጉም ይታወሳል። የእስራኤል ጦር የሄዝቦላ ኪሳራ ምንጮች ከገለጹት በላይ መሆኑን በመጥቀስ በዚህ ሳምንት ብቻ በመቶዎች የሚቆጠሩ የራድዋን ልዩ ኃይል አባላትን ጨምሮ ቢያንስ 700 የሄዝቦላ ተዋጊዎችን በሊባኖስ
መግደሉን አስታውቋል። የሊባኖስ ጤና ጥበቃ ሚኒስቴር ሪፖርት እንደሚያሳየው ከሆነ የእስራኤል የአየርና የምድር ጥቃት በሊባኖስ 1142 ሰዎችን መግደሉን የሚኒስቴሩ መረጃ ያመለክታል። ከነዚህም ውስጥ 122 ህጻናት፣ 83 ሴቶችና 42 የሕክምና ባለሙያዎች ይገኙበታል ተብሏል። ሆኖም ሚኒስቴሩ በሲቪልና በተዋጊዎች መካከል ያለውን ልዩነት በዝርዝር አላስቀመጠም። የእስራኤልን ወታደራዊ ኪሳራ ስንመለከት ደግሞ በእስራኤል በኩል አንድ ወታደርና አንድ የጦር መኮንን በሊባኖስ ውስጥ በሚያደርጉ ዘመቻ ላይ በከባድ መቁሰላቸውን የሀገሪቱ ጦር ይፋ አድርጓል። ቀደም ሲል ደግሞ በደቡብ ሊባኖስ በሚደረገው ውጊያ 4 ወታደሮቿ መገደላቸውን አስታውቃ ነበር እስራኤል። የኢራን የውጭ ጉዳይ ሚኒስትር እስራኤል በኒውክሌር ተቋማት ላይ ለፈጸመችው ጥቃት አጸፋውን በጥፍ እንደሚመልሱ ዛቱ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እስራኤል በሀገሪቱ ቁልፍ የኢንዱስትሪና የኒውክሌር ተቋማት ላይ ለፈጸመችው ጥቃት አጸፋውን በጥፍ እንደሚመልሱና ከባድ ዋጋ እንደሚያስከፍሉ በመግለጽ አስጠንቅቋል። ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት እስራኤል ከአሜሪካ ጋር በመቀናጀት በሁለት ታላላቅ የብረት ማቅለጫ ፋብሪካዎች፣ በአንድ የኃይል ማመንጫ ጣቢያና በሲቪል የኒውክሌር ማዕከላት ላይ ጥቃት ማድረሷን አረጋግጠዋል። ይህንን የውጭ ጉዳይ ሚኒስትሩን መግለጫ ተከትሎ የኢራን አብዮታዊ ዘብ በቀጠናው ለሚገኙና የአሜሪካ ባለድርሻዎች ወይም ሼር ሆልደሮች ላሏቸው እንዲሁም ከእስራኤል አገዛዝ ጋር ትስስር አላቸው ለተባሉ የከባድ ኢንዱስትሪ ሰራተኞች ጥብቅና አስቸኳይ ማስጠንቀቂያ አስተላልፏል። ወታደራዊ ኃይሉ የብቀላ ጥቃት ለመሰንዘር ሙሉ ዝግጅቱን ማጠናቀቁን በማሳወቅ እነዚህ ሰራተኞች በአስቸኳይ የስራ ገበታቸውን ጥለው እንዲወጡም ጥሪ አቅርቧል። ይህ ክስተት ቀድሞውንም የሻከረውን የመካከለኛው ምስራቅ የጦርነት ውጥረት ወደ አዲስና እጅግ አደገኛ ምዕራፍ እያሸጋገሩ ይገኛልም ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እየተካሄደ ባለው ጦርነት ዙሪያ ኔቶ በሰጠው ምላሽ በጣም ማዘናቸውን ገልጸዋል። ትራምፕ በአንድ የንግድ ጉባኤ ላይ ተገኝተው ሲናገሩ ኔቶ የወረቀት ነብር መሆኑን ሁልጊዜ እናገራለሁ፣ እኛ ኔቶን እንረዳዋለን እንጂ እነሱ እኛን ፈጽሞ አይረዱንም በማለትም ገልጿል። የኢራን የውጭ ጉዳይ ሚኒስትሩ አባስ አራግቺ እስራኤል በሁለት የሲቪል ኒውክሌር ጣቢያዎችና የብረት ፋብሪካዎች ላይ ጥቃት መሰንዘሯን ተከትሎ ከባድ ዋጋ እንደምትከፍል አስጠንቅቋል። በተመሳሳይ የኢራን ጦር አሜሪካና እስራኤል በኢራን የኢነርጂ መሰረተ ልማቶች ላይ ጥቃት በመሰንዘር ከእሳት ጋር እየተጫወቱ ነው ሲል አስታውቋል። የኢራን የአቶሚክ ኢነርጂ ድርጅት በበኩሉ በአርዳካን የሎኬክ ማምረቻ ፋብሪካና በኮንዳብ የከባድ ውሃ ፋብሪካ ላይ በተሰነዘረው ጥቃት ምንም አይነት የራዲዮ አክቲቭ ንጥረ ነገር መፍሰስ አለመኖሩን ገልጿል። የአሜሪካ የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ አሜሪካ የጦርነት ግቦቿን ያለምንም የምድር ጦር ማሳካት እንደምትችልና የጦርነቱ ማብቂያ ከወራት ሳይሆን ከሳምንታት በኋላ እንደሚሆን ተናግሯል።